አቶ ገዛኸኝ ሳይታሰብ እንግዲህ ወደ ማይቀራው ሄደ ማለት ነው። ቤተሰቡን እንደዚህ ስቅስቅ ብሎ አስለቀሰ። እንድትሞት አልፈልግም ነበር፣ እንድትሰቃይ ነው፣ እንድትሞት አልፈልግም ብላ እንግዲህ አለሜ ሁላቸውም እኔ ያለሁላችሁ ባልም አባትም እሆናለሁ ብሎ እንግዲህ አባዬ ሶስቱንም እቅፍ አድርጎ እያጽናናቸው ይገኛል። አለሜ እንደዚህ አዝና እንግዲህ ፎቶውን እያየች በጣም አዝናለች ማለት ነው። ናቲ እንግዲህ ከአባቱ ጋር ባልተፈጠረው ግብ ግብ ሳያስበው አባቱን እንግዲህ አጋጭቶ ደፋው ማለት ነው። እስከ ዛሬም ላደረግከው በሙሉ ዋጋ ትከፍላለህ ሲል እንግዲህ ያው አባትህን ገለሃል ብሎ የሚተው ሕግ ስለሌለ ናቲሻም ተጠፍንጓል ማለት ነው። አለሜም በቃ ከዚህ በኋላ ልጄም እስር ቤት ገባ፣ ምን አለኝ ብዬ ነው የምኖረው? ምንድን ነው የማደርገው? ቆይ ይሄ ነበር እንዴ መጨረሻዬ? አለሜ ተረጋጊ፣ ልጅሽ ይወጣል፣ ምንም አልተፈጠረም። እንዴት ምንም አልተፈጠረም ትለኛለህ? ይሄ ቀን እንደሚመጣ እርግጠኛ ነበርኩኝ። ልጄን አንድ ቀን እስር ቤት እንደማገኘው ምንም አይነት ትዕግስት የለውም። የተፈጠረውን ሁሉ ለሱ መናገር አልነበረብኝም። ወይኔ አለሜ፣ ወይኔ ልጄን እያለች እንግዲህ ያዙ ይልቀቁኛለች ማለት ነው። ቤቲም ደግሞ ገዛኸኝ በመሞቱ ምንም ነገር አላዘነችም። ምክንያቱም የምትፈልገውን ያክል አግኝታለች። ንብረት በደህናው ጊዜ በእሷ አሳልፎላታል ማለት ነው። ስለዚህ አሁን እሷ ጉዳዩ ከአለሜ ጋር እንጂ ከገዛኸኝ ጋር አይደለም። አለሜን ግን ቀን በቀን እይዛተችባት ትገኛለች። እሰራላታለሁ። አለሜ እንግዲህ ትናንትና የእህቷን ፍቅረኛ አምጥታ ለዚህ ለገዛኸኝ አስተዋውቃለች። ማነህ? ምንድነህ? የቤቲ ምን ጓደኛዬ ነው አብሮ አደጌ ምናምን ብላ ነገር አስቀየረች። አቶ ገዛኸኝ ግን እንግዲህ አጥብቆ ጠያቂ የሚባል ነገር ስላለ ያንን ነገር እንግዲህ አጥብቆ ስለጠየቃት ብቻ ምንድን ነው ቤቲ፣ የኔና አንቺ ቤት ስንገባ እናወራለን። ምንድን ነው ይሄ? አንቺ ገና ቀስ በቀስ ማታመጭብኝ የለም። ለዚህ ነበር እንዴ ጸባይሽ የተቀያየረው? ቤት ውስጥ የሆነ ነገር እንዳለ እኮ ጠርጥሬ ነበረ። በእርግጥ የሆነ ነገር ደብቀሽኛል ቤቲ፣ እመኚኝ፣ ዋጋ ትከፊበታለሽ የደበቅሽኝ ነገር ካለ እያለ እንግዲህ ሰውየው ያዙ ይልቀቁኝ አለ ማለት ነው። ከዛም በኋላ እንግዲህ ገዝሽ ተረጋጋ እንጂ ለሁሉም ነገር አትቸኩል። ምንድን ነው ችኮላው? ቆይ ቀስ ብለህ ማጣራት አትችልም እንዴ? ስለዚህ እባክሽ ተረጋጊ። ከዛ በኋላ እንግዲህ በጣም ተናደደች እና ጥላ ወጣች። አቶ ገዛኸኝም አንገቱን እያወዛወዘ የሆነ የደበቅሽኝ ነገርማ አለ ቤቲ፣ እመኝኝ፣ ዋጋ ትከፊበታለሽ፣ እንደዚህማ መለቅሽ እንዳይመስልሽ እያለ እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ከዛ በኋላ እሷም በቃ አሁን ላይ አለሜን ማስወገድ ብቻ ነው አይምሯ ውስጥ ያለው። እሷን አስወግቼ እንደፈለግኩኝ እኖራለሁ እንጂ እንደዚህማ አለሜን አለቃትም። አለሜ መሞት አለባት። አዎ እኔ ብዙ ነገር አጥቻለሁ በእሷ በወንድሟ ምክንያት። እሷ ደግሞ ወንድሜ አስወጣሁት እንጂ ከእስር ቤት ምን አደረግኩኝ? እኔ በምን ምክንያት እንደታሰረም አላውቅም። ወንድሜ ግን ደግሞ በቃ እህት ነኝ። ማንኛቸውም ብትሆኑ እንደዚህ ነው የምታደርጉት አይደል? ምን በቃ ለወንድማችሁ መስዋዕት ትከፍላላችሁ ለምትወዱት ሰው። እኔም ደግሞ ማድረግ ያለብኝን ነገር ነው ያደረኩት። ግን አዎ ሁላችንም እናደርጋለን። ግን ደግሞ ምንድን ነው ብለሽ መጠየቅ ነበረብሽ። እንዴት ነው እንደዚህ የምታደርጊው አለሜ? አንድ ወንጀለኛን እንዴት በገንዘብ ታስፈቻለሽ? ተበዳዩስ እንዴት? ቆይ ምንድን ነው እሱ ያደረግከው? በምንስ ነው የታሰርከው ብለሽ አጠይቂውም ነበር እንዴ? የእውነት ነው ምልሽ ትልቅ ጥፋት ነው እያጠፋሽው አላቻት። ከዛ ሁላቸውም በእሷ ስለፈረዱ ብቻ ጥላቸው ውልቅ ብላ ወጣች። በጣም ነበር የተናደደችው። ጭራሽ ደግሞ ለእሷ ለወንጀለኛ እንዴት ይከራከራሉ አባዬና ናቲ ስትል በጣም ተናዳ ጥላቸው ሄደች። ከዛም ናቲ ትሁት ተናደሽብኛል አደለ? እስቲ ነይ አብረን ወክ እያደረገን የማወራሽ ነገር አለ። እኔ ወደ ውጪ መውጣት አልችልም፣ ይቅርታ፣ በጣም ብዙ ስራ አለብኝ። ትሁት ናቲ እየነገርኩ ነው፣ መውጣት አልችልም አልኩ እኮ አሰማም እንዴ ብላ ጥላው ሄደች። ከዛ በቃ ተቀይማኛለች ትሁት አይደለም። አምላኬ ምንድን ነው የማደርገው እያለ ተመለሰ። አባዬ ትሁት በጣም አኩርፋኛለች እኮ ምንድን ነው የማደርገው? ተዋት፣ ምንም አትልም። ትሁት እንደዚህ ናት፣ ለእውነት ትሞታለች። ስለዚህ አንተ ተረጋጋና ሁሉም ነገር ይፈታል የኔ ልጅ
እንደዚሁ የሚቀር ነገር የለም አለው። ከዛም እንግዲህ አባዬ እባክህን ትሁት ጋራ አስታርቀኝ፣ ተቀይማኛለች አውቃለሁ፣ አስቀይሜያታለሁ፣ ያደረግኩት ነገር ትክክል አይደለም። ምክንያቱም ደግሞ እማዬ እንደታደርጋለች ብዬ አላሰብኩም ነበር። ግን ታዲያ እኮ እማዬ እውነት አላት። ምኑ ጋ ነው እውነቱ? እውነቱማ አባዬ በቃ ወንድሟን ማስፈታቱ። እንዴ ማስፈታቱ እሺ፣ ግን ደግሞ ከሀገር ወጣ እኮ ምንድን ነው የሰራው ወንድሜ? በምን ወንጀል ነው የታሰረው ማለት ሲገባት እሷ ከእስር ቤት አስወጥታ ከሀገር አስወጣችሁ ጨርሶ። ለክስ እንኳን የማይመች ነገር ነው። ብቻ አላቅም፣ ነገሩ የተወሳሰበ ነው። ለማንኛውም አላባዬ እንግዲህ የትሁትን ነገር ለኔ ተወው፣ እሷ ምንም አትልም ለአሁን ቢመስላትም አለች። ከዛ በኋላ ናትሻ እንግዲህ ለትሁት ቢደውልላትም ስልክ አታነሳም። አቶ ገዛኸኝም እንትን ጥሎባታል ማዕቀብ። ስሚ እንደፈለግሽ እየወጣሽ እንደፈለግሽ የምትገቢበት ቤት የአባትሽ ቤት አይደለም እሺ፣ ይሄ የተከበረ የስራ ቦታሽ ነው እንጂ። ስለዚህ ከዚህ በኋላ እወጣለሁ የምትይ ከሆነ ኮቴሽን ሰብሬ ነው የማስቀምጥልሽ አላት አቶ ገዛኸኝ። ከዛም እሷም እሺ ብላ ጥላው ሄደች። አሁን ላይ ቤቲ ደግሞ ትሁት ከጎኗ ስለሆነች ለትሁት ነው ሁሉንም ነገር እንትን የምትለውና ተዋት ገዛኸኝ እንዴ ትሄዳለች ብለት ነው በቃ ይር እንትን ነው ብላ የለ እንዴ ተው እንጂ። አሀ አንቺ ደግሞ ከመቼ ወዲህ ነው ከእሷ ጋር አይቆምሽም? ባክን ከእሷ ጋር ቆሜ ሳይሆን በቃ ልጅቷን ተዋት። አንተ በጣም ነው ልጅቷን እኮ የምታሰቃያት። ምክንያቱም ምን ያደረገች እስኪ ጠይቀኝ። እንደውም እኮ በደል በደል ነው እኛ ነን እንጂ እሷ አይደለችም። ስለዚህ ተዋት በቃ ልጅቷን ስራዋን ትስራበት። ከዛም እንግዲህ ትሁቴ ቤቲ በማንኛውም ሰዓት በማስፈልገኝ ሰዓት በሙሉ ካጎንሻለሁ፣ እመኚኝ። እኔ ከእውነት ጋር ነው የምቆመው። ለዚህም ነው ከእውነት ጋር ስለምቆም ሰዎች የሚጠሉኝና እባክሽን ግን ደግሞ በቀል የሚለውን ነገር ታዩ እባክሽ ታዩ አለቻት። ከዛ እሺ በቃ ከዛም እናም ስለዚህ ከዚህ በኋላ ምንም እንትን አትይም ቤቲ፣ ነገረ ስራሽ አላማረኝም። ነገሩ ምንድን ነው? ምን እያሰብሽ ነው ሲላት፣ ምን አስባለሁ ገዝሽ ግን ልጅቷን ተዋት። ከዛ አይ ምንም እንትን አለለም፣ ግን ደግሞ በቃ ልጅቷን ተዋት ገዝሽ ልጅቷን ተዋት አልኩት። ተዋት በቃ ልጅቷ ምን አደረገች? ተኛ እኮ የራሳችን ብዙ ነገር አለብን። ቆይ አንድ የምጠይቅሽ ጥያቄ አለና ቤት ምንድን ነው? አንቺና አለሚን ምንድን ነው ያገናኛችሁ? ምን ያገናኛል ታዲያ? በአንተ ጉዳይ እንጂ ለአንተ ጉዳይ እንጂ ለራሴ ነው እንደ እኔ አለቻ። ታውቃ ነው እንግዲህ ለገዛኸኝ መናገር አልፈለገችም። ከዛም እህቴ ጋር ሄዳለሁ ብቻ ቤተሰቦች ጋር ሄዳለሁ እያለች እየሄደች አንቺ ከመቼ ጀምሮ ነው ቤተሰብ ማለት የጀመርሽው? ቆይ ከዚህ በፊት ብለሽ አታውቂም? አሁን አልኩኛ እንዴ ቤተሰቤንም አትጠይቂ ልትለኝ ነው እንዴ? ቤተሰቤን ልክዳቸው ነው እንዴ? እንደዛ አላልኩም፣ ግን ስታወሪ ስላልሰማው ነው። አሁን ስሚኛ። ከዚህ በኋላ እንግዲህ ከዛ አንድ ሁለት እየተባባሉ እንግዲህ ነገሩ ቀጠለ ማለት ነው። ከዛም እሺ በቃ ችግር የለውም አለች። ቤቲሻም ወደምትሄድበት ሄደች። ከዛ በኋላ አባዬና ናቲም ወደ እንትናቸው ሄዱ ማለት ነው። ከዛም አባዬ እባክህ ምን ማድረግ ነው የምችለው? ምን ማድረግስ ነው ያለብኝ? እኔ ግራ ገብቶኛል አባዬ። እማዬ የማዬ ነገር ግራ ገብቶኛል በጣም። ምንድን ነው? ምን ሆነች? አባዬ ቤቱን ለቃ ልትሄድ ነው። የት ነው የምትሄደው? አባዬ ቤት ተከራይተን እንውጣ እያለችን ነው። ምን? አዎ ቤት ተከራይተን እንውጣ እያለችኝ ነው። ስለዚህ ቤት ተከራይታ ልትወጣ ነው። አምላኬ ለዚህ ነበር እንዴ ክፉ ልማድ ያስለመዳችሁኝ? ቆይ ለምን እንደዚህ ያደረጋችሁ? እኔ ምን አሳጣኋችሁ? ምንድን ነው ያደረግኳችሁ? አባዬ አንተ ምንም አላደረግከንም። አንተ በጣም መልካም ሰው ነህ ከምነግርህ በላይ። ግን ደግሞ በቃ እማዬ አሁን ስታስበው አንተ ላይ ሸክም የሆነች ያክል እየተሰማት ነው። እኔ ብያለሁ፣ እኔ ድሮም ሰው አይወጣልኝም። ግን ደግሞ እሄዳለሁ ብላ ከወሰነች ሂዱ፣ እኔ ምንም ላደርግ አልችልም አለ አባዬ። እንባዬ ተናነቀው። አባዬ አንተ እንድትከፋ አንፈልግም፣ ግን ኧረ ሂዱ፣ አይከፋኝም። ለእኔ ብቸኝነት አዲስ አይደለም እኮ ልጄ፣ ብቸኝነትን ይለምጀዋለሁ። ስለዚህ አታስብ።
ከዛ ምሻለና እንግዲህ ናቲን ቤት ሊፈልግ ሄደ። ከዛ በኋላ ነው እንግዲህ ነገሮቹ የተቀየሩት። ነገሮች ተቀያየሩ። ምክንያቱም ነገሮች የተቀያየሩበት ምክንያት ናቲ የእናቴን ንብረት ስጠኝ ነው። የእናቴን ንብረት ስጠኝ ሲለው ከዛ በኋላ አልሰጥህም፣ የእናትህን ንብረት መታ መጠየቅ ካለብህም እሷ ናት። ስለዚህ ከዚህ በኋላ አንተ አጠይቃለሁ። የእናቴ ንብረት ማለት የኔ ንብረት ነው። ስለዚህ ከዚህ በኋላ የፈለጋችሁትን ነገር ማምጣት ትችላላችሁ አለ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ናቲ አባቱን ገፍትሮ ደፋው ማለት ነው። አቶ ገዛኸኝ እንግዲህ ጉዳት ደርሶበታል። በጣም ያሳዝናል። ናትሻ እንግዲህ አሁን ከባድ ውጥረት ውስጥ ነው ያለው ማለት ነው። አለሚ ደግሞ ወይኔ ልጄ ለዚህ ሁሉ የዳረኩ እኔ ነኝ አይደለ እያለች